ነው እኔ የሁለቱ ደጋፊ አይደለሁ። እኔ ሰዎች ታዋቂ ነን በሚሉ ሰዎች እንዳይሸወዱ፣ አብሶ ሴቶች ውበታችሁን ተጠቅማችሁ መልካምነታችሁን ሰው እንዲጠቀምባችሁ አታድርጉ። ይህንን እኔ እዚህ ሾው ስመጣ ልጅቷን ለምን ካዳት ለምን ተዋት በሚለው አይደለም። የሰው ልጅ ኮሜንት ላይ እጅግ በጣም ብዙ ነገር ነው የሚጽፉት። የምታደርጉት ነገር የምታደርጉት አክሽን እናንተ የተዋደዳችሁ የተፋቀራችሁ ነው ይመስል ውስጣችሁን ግን የምታውቁት እናንተ ናችሁ። ሰው ስላላችሁ ብቻ ተገፍታችሁ ሳትፈላለጉ ይሄን የሰራችሁ ስህተት አይታችኋል። ኢትዮጵያ ድረስ ገባች። ሁለቱ ላይቭ ላይ እኮ የኔ ፍቅር ምናምን ቢባባሉ ምንም ነገር ላይ መጣ ይችላል። ኢትዮጵያውያኖች ግን የምትጽፉት ኮሜንት ትክክል ነው፣ ቆንጆ ነው፣ በዩ ያዡ፣ ያምራል፣ ትዋደዳላችሁ። ከዛ በኋላ ጊፍት ደግሞ ይሰጣጣሉ። ግምጃዬ፣ ቦችዬ ምናምን ይባባላሉ እርስ በርስ። እዚህ ላይ ኮሜንት ይጻፋል። ልጅቷ ያልሆነ ነገር ውስጥ ገባች። ባባዬ ይቺ ልጅ ህፃን ልጅ ናት ብያለሁ። ብራዘር አይተሃል? ከነ ጅሪሳው ከነ ጓደኞቹ ነው ስንት ነገር ሰብከው ነው የወሰዷት። ፊልም አብረው ሊሰሩ፣ ድራማ አብረው ሊሰሩ ስንት ተሰብካ ነው ይቺ ልጅ ሄደችው። ህፃን ናት። ፍቅርም ሆነ ምንም እንግዲህ ሸወዳት ሄደች። ገባ? በድራማ ነው የሰሩባት። ድራማ ሰርተው ነው የወሰዷት። ፊልም ሊሰሩ አብረው ወስደዋት እሷን ተዋናይ ምናምን አድርገው እሷን ድራማ ሊሰሩ አብረው ነው ምክሩ እንደዛ ተደርጎ ምናምን ነው የተወሰደችው እቺ ልጅ። በዛም ላይ ደግሞ ፍቅር ብሎ ገባት። ምን ችግር አለን እያለው ይኔ ስንት ነገር ጓደኞቹ ሳይቀሩ ስንት ተጀንጅና 24 ሰዓት አይተኙም እሷን ለማሳመን ስንት ተሰርቶ ነው ሄደችው። በቃ ሴት ልጅ ናት፣ ተሸጉዳለች፣ ተታላለች፣ ሄዳለች። ግን ደግሞ ምንም አልሆነችም። አሁንም ሰላም ናት። አሁንም ስራ እየሰራች ከሆነ ትስራ። ደግሞ ወደዛ ይልከስከሱ ጓደኛ ነን የሚሉ አስመሳዮች ነው። ምንም ስላላገኙባት ነው ዛሬ የጣሏት። ምንም ነገር ቢፈልግ ቢለምን ቢወርቅ ቢነሳ ከሜሪ 5 ሳንቲም አያገኝም። እሷ ጊፍት ትሰጣታለህ፣ ጊፍት መልሳ ለሰው ነው የምትሰጠው። እጇ ላይ ሳንቲም ሲያጡ ነው ሁሉም አሁን እያሉት ተመለሱት። ምድረ ለማይ ምድረ ሌባ ውሻ ጅብ እርገጤ እኔ አንድ ነገር ልል እፈልጋለሁ። ምን መሰለ አሁን ባባይ እኔ አሁን ሲስተር አለች በጣም ዋጋ አስከፍሏት ብዙ ነገር አድርጓት እኛም መክረን እንደዚህ አሁን እንደ የእርገጤ ንግግር አሁን እንደ ስሙ በቃ ተናግሯል። ትክክል። ከአንድ ወንድም የሚጠበቀውን ከአንድ አብሮነት የሚጠበቀውን ነገር ተናግሯል። ያ ፑሽ ደግፈዋለሁ። ሴት ልጅ በዛን ያክል እንድትገፋ አልፈልግም። ግን ምን መሰለክ ሴት ልጅ የፈለገ ኮንትሮል ብናደርግ የፈለገ ብንቆምላት የፈለገ ነገር ከወደደች እየረገጣትም ብዙ ነገር እያደረሰባት ከዛ ሰው ጋር ናት። ምንም እኮ የምናውቀው ነገር ነው። እኛ ብንቆም ምንም ብንል ነገ ይኸው እንደዚህ ብሏል ቤኮ ትላላችሁ። ነገ እነዚህ ልጆች አንድ ላይ ይሆናሉ። ነገ የሆኑ ነገሮች ይፈጠራሉ። ዛሬ እንደዚህ ቆመ ከኔ ብዙ ጊዜ በትዳር በፍቅር መካከል ላይ አልገባም። ብዙ ነገር ለመገዳደል ፈልገው አንድ ላይ የሆኑ ሰዎችን አይተናል። ይህ ሚዲያ ስንት ታሪክ አሳይቶናል። አሁን እንኳን በቀደም ያስከው አጀንዳ ለዚህ ነገር ምስክር ነው። አበቃላቸው ሲባል አንድ ላይ ይሆናሉ፣ ይቀጥላሉ። ከዛ እኛ ማለት ነው እያነባን እንመለሳለን። ለዛ ነው እኔ አሁን ከተቻለ ማስታረቅ እምለው እኛ ባናስታረቅም እነሱ ሄደው አንድ ላይ ይሆናሉ። እውነታው ያ ነው። እኛ ደግሞ ይሄን ያልንበት ምክንያቱ በዩቱብ እና በቲክቶክ በተለያየ ነገር አብረን ግምጃዬ ጋር እንመጣለን ከአሁን በኋላ ከእሷ ጋር ነው የምንሰራው ብሎ ቃል ገብቷል። ለህዝቡ ለራሱ እንደዚህ ብሎ ከዛ በራሱ ቲክቶክ ሌላ ሴት ጋራ ሰራ። ይሄ ለራሱ ህዝቡ እንትን ያለበት ምክንያት እሱ እንደደረሰ የሆነበት ምክንያት ራሱ ነው። እኔና ግምጃዬ ከአሁን በኋላ በዩቱብም ድራማዎችን ምናምን ከእሷ ውጭ አልሰራም፣ ሁለታችን ተባብረን እንሰራለን ብሎ ቃል ገብቷል ለህዝቡ ለራሱ በራሱ ቤት። ስለዚህ ከዛ በኋላ በበነገታው ከሌላ ሴት ጋራ ቪዲዮ ሰራ፣ ፊልም ምናምን ሰራ ማለት ነው። ስለዚህ ልጅቷ ደግሞ የዛን ሰዓት በበነገታው ስልኳን ጥርቅም አደረገች። ያ ቪዲዮ በተሰራ በበነገ ይናገሩ ኮሜንታተሮች ዘጋች። ከዛ 3 ቀን ምን ሆና ነው እያለ ህዝቡ ሲሰጋ ከዛ በከታተኛው መልሶ ቪዲዮ ለቀቀ። ከዛ እሷ ደግሞ ቤት ፈልጋ ፊቱንም ለሌላ ቤት ነበረች። የራሷ ኑሮ ትኖራለች ማለት ፊቱንም ጎበዝ ናት፣ ጀግና ናት። ኪራይ ቤት ነው ያለችው። ፊቱንም አሁንም ከነሱ አካባቢ
ቀይራ ስራዋን እየሰራልን ግን ህዝቡን አታሏል። እኔና ግምጃዬ ከአሁን በኋላ በአንድ ነው የምንሰራው ብሎ ኢትዮጵያ እንደገባይ ቃል ገብቷል። ህዝቡንም አታሏል። በነገታው ከሌላ ሴት ጋር ቪዲዮ ሰርቶ መጣ። ስለዚህ ይሄ አንድ በነገራችን ላይ ማለት ነው በነገራችን ላይ እኔ ቆንጆ አንዴ ልጁ አርቲስት ነው። ይሄን ማወቅ አለብሽ የኔ እናት። ከዛ በፊት እሱ ከሌላም እንትን ሰርቷል። ይሄ ስራቸው ነው። እንደውም ስራቸውን አሳድገው አብረው የሚሆኑበትን መንገድ እንጀራ ነው። ይሄ ችግር የለውም። ተዋናይ ነው ልጁ። እኛ ከሴት ጋር ስለሰራ ሳይሆን ነገ እኮ ተዋናይ ነው። ብዙ ፊልሞች ይሰራል። ፊልም የሚሰራው ሁሉ እንግዲህ ሚስቶቹ አይደሉም እኮ ማንኛውም አክተር የሆነና ተዋናይ የሆነ እንደዚህ እንደሆነ እናውቃለን። ይሄ ለማንም ግልጽ ነው። እኛ ከዚህ ጋር ለሌላ በዩቲዩብ አብረን ዩቲዩብ ደግሞ አጀንዳ ይፈልጋል። የሆነ ነገር አዳዲስ ነገር ይፈልጋል። እሱ ከሌላ ቦታ ሌላ ሴት ጋር መስራቱ ምናምን ችግር አልነበረው። የሱ ችግሩ ምንድነው? አንደኛ ነገር ፍቅረኛ የለኝም ወይም ደግሞ እዚህ በኋላ የላጤነት ህይወቴን የፖሰተው እንትኑ ላይ ላጤ ነኝ ምናምን ነገር ብሎ ፖሰተ። የብቸኝነት ህይወቴን ነው ምናምን የላጤነት ህይወቴን እወደዋለሁ ምናምን ነገር ብሎ እሱ ነው መጀመሪያ አጀንዳ የሰጠ። ይሄንን ከሴት ጋር ስለሰራ ምናምን አይደለም። እሱን በሰጠ እሷ ደግሞ ዘጋችሁ 3 ቀን ምናምን አልከ። እንደውም ያ ተጨናንቀን ነበር ለሚያውቃት ሁሉ ምናምን ደውል። በነገራችን ላይ ልጅቷ የመጨረሻ ጨዋ ልጅ ናት። ጨዋናን ለምን እንዳልኩ ታውቃለህ? ምንም ይድረስ ምንም ይሁን ምንም ይደረግ አንድ መልስ እኔ ሚዲያ ላይ እሷን ሰምቼ አላውቅም። አንድ ነገር እንደ ፍምስን ነዋ። አሁን ፌመስ ነው ምናምን ለምትዩ እሷም አለቅልቃው ትበላለች እኮ ምንም የምትተናነሰው ነገር የለም። ሴት ናት፣ በጣም ስማርት ናት፣ ጎበዝ ናት፣ ጀግና ናት። ግን እኔ በጣም ማደንቃት እንደ ሌላው ሴት እዚህ አፍ ስትካፈት አላየኋት። እንደውም ትንሽ ከሱ እኔ አሁን የደበረኝ ነገር ሚዩት አድርጊ አንዴ እህቴ። እንደውም ትንሽ ከሱ የደበረኝ ነገር ምንድን ነው? በጣም በቃ የሆነ ወረደ፣ ትንሽ ወረደ። እንደውም ሴቶቹ ሙድ ሲይዙ ነበረ። የምር አንዳንዴ ወንድ ላይ ሙድ ሲያዝ እኔ ደስ አይለኝም፣ ግን ውርድ አለ። ወንድ ልጅ ነው ብዙ ጊዜ ጨዋ የሚሆነው አይደለ? እሱ ብዙ የሚያወራቸው ነገሮች በእርግጥ እልህም ይመስለኛል። ከእልህም የሆነ የሚያስተጋባ ነገር አለ እና እልህም ይመስለኛል። ግን እሷ በጣም ጨዋ ናት። በጣም እኔ በጣም ነው ማከብራት። በጣም እጅግ በጣም ጨዋነቷን አሳይታለች። አንዳች ነገር እሷ ስልኳን ነው ሚዩት የምታደርገው ብዙ ጊዜ። እሱ ግን ብዙ ላፊ ነገሮች ሲሄዱ ይታያል። ስለዛ እኔ አሁንም እንደ አቋሚ ምጸናው